ሚያ ካሊፋ ተባራለች። ለሁሉም ሰታ ይኸው አባረሯት። እንዴ ቼልሲን ይዛ 5 ተከታታይ ጨዋታ አንድ ጎል ማስቆጠር ያቀታል? ምን አይነት ነገር ነው? ቼልሲ ራሱ ይሄን አሰልጣኝ ብሎ ኬት እንዳመጣው ራሱ አሁን እስቲ ማን እንደሚቀጥሩ እናያለን። አሞሪምን አምጡት በእናታችሁ። ያው ሲጠበቅ እንደነበረው አሰልጣኛችን ሊያም ሮሲኒየር ከቼልሲ አሰልጣኝነቱ ኦፊሻሊ ተባረዋል ማለት ነው። ሲጠበቅ ነበር ይሄ ዜና። ግን ልብ የሚነግረኝን የሚሰማኝን ነገር ልንገራችሁ። እናንተ ሐሳብ አስተያየታችሁን ጻፉልኝ። ቼልሲ አሰልጣኝ በዚህ ሰዓት አሁንም ስለቀየረ በጣም በቃ ፈጣሪ ረድቶን እግዚአብሔር ብሎ ምናምን የዘንድሮን አመት እንደምንም የአውሮፓ ቦታዎችን አግኝተን ምናምን ብናጠናቀቅ በጣም አሪፍ ነው። ረድቶን ፈጣሪ ማክፋርለን ነው ይዟል ተብሎ የሚጠበቀው ምክትል አሰልጣኙ ባለፈው ማሬስካ ሲባረር የነበረው አሰልጣኝ ማለት ነው። ግን በዚህ ታይም ኮምፓኒ መጣ ከሙኒክ ለምሳሌ ዝም ብዬ ነው መነግራችሁ ፋብሪጋዝም ኦር ደሞ ሉዊስ ኢንሪኬ ከፒኤስጂን ቢመጣ ምናምን አሁን ላይ ያለውን የቼልሲን ችግር ይፈቱታል ብዬ አላስብም። ይሄ እኔ የሚሰማኝ ነገር ነው መነግራችሁ። አሰልጣኝ የኛ ችግር ትንሽ ዘለቅ ያለ ነው። ተጫዋቾቹም አልተግባቡም ምናምን ከአሰልጣኙ ጋር እዚህ ታይም ይመስለኛል። ማንንም ቢመጣ ግን አሁን ላይ ይስተካከላል ብዬ አላስብም። ፈርሶ ድጋሚ ይሄ ክረምት በጣም ቼልሲን የምንገነባበት ክረምት ነው። እንዳለመታደል ሆኖ ደግሞ የዝውውር እንደ ልባችን ማዘዋወር የምንችልበት አመት አይሆንም ማለት ነው። ለምን እንቀጣለን ማለት ነው። ግን እንደምንም ብለን አትሊስት የተወሰኑ ልምድ ያላቸውን ተጫዋቾች ልምድ ካለው አሰልጣኝ ጋር ብናስፈርም ለቀጣይ አመት ኮምፒት የሚያደርግ ቲም እንሰራለን ብዬ አስባለሁ። እስኪ እናንተን ሐሳብ አስተያየት ኮሜንት ጻፉልኝ። በሰፊው ይሄን ጉዳይ እናወራበታለን። ስላዳመጣችሁኝ አብዝቻ አመሰግናለሁ። ወዳችኋለሁ። ሰበር ዜና አለን ጋይስ። ለሰዓታት ይፈጀ ስብሰባ ካደረጉ በኋላ የቼልሲ ቦርድ አባላት አሰልጣኝ ሊያም ሮሲኒየርን በቀጥታ ከቼልሲ አሰልጣኝነቱ አሰናብቶታል ማለት ነው። በቀጣይ ማንን እንደሚያስፈርሙ ገና ውሳኔ አልተሰጠም። ነገር ግን ዲያጎ ሲሞኒ፣ ኒግልስማን የተለያዩ አሰልጣኞች ምርጫ ላይ ያሉ፣ ነገር ግን አሰልጣኝ ሊያም ሮሲኒየር ከቼልሲ አሰልጣኝነቱ ተባረዋል። ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። መልካም ምሽት። ሰበር መረጃ፣ የቼልሲ ደጋፊዎች እንኳን ደስ አላችሁ። ሊያም ሮሲኒየር በይፋ ከቼልሲ አሰልጣኝነት ተባሯል። ተመስገን። እንዲህ እኮ ከ3 ነጥብ በላይ ነው። እንኳንም ትላንት ተሸነፍን። እንዲህ በቼልሲ ቤት እንደዚህ አይነት የገማ ጨዋታ እኮ አይተን አናውቅም። ጨዋታን በለው እንጂ ብራይተን ብቻውን ተጫውቶ ነው የወጡ። እንኳን ደስ አላችሁ። በቃ እንዴትም ይሁን ተመካክረው ይሁን ይጮቱ። በቃ እንኳንም ተባረረ። ግባ እስካሁን ምን ሊሰራ እንደቆየ ምናምን አላውቅም። ቀኑን ሙሉ ተሰብስባችሁ እሱን ለማባረር በጣም ጊዜ ወሰደባችሁና ሶስተኛ አሰልጣኝ በአንድ ሲዝን ልንቀጥር ሶስተኛ ስፐርስ ሁለት ወይኔ ኢማ ቼልሲ በአንድ ሲዝን ሶስተኛ አሰልጣኝ ሊቀጥር በር ላይ ነው ማለት። እኔ ምን አሁን ይኸውላችሁ ቀጣይ የሚመጣው አሰልጣኝ እባካችሁን የቼልሲ ሌጀንድ የሚባል እዚህ ክለብ አጠገብ እንዳይደርስ። በቃ ኬሪየራችሁ እንዳታበላሹ። ይሄ አልቆለታል። በቃ ካሁን በኋላ አሰልጣኝ ነው ብሎ ራሱ ሌላ ክለብ እሱን እንትን ውስጥ ምርጫ ውስጥ ላይ አያስቀምጠው። እንደ ማሬስካ እድለኛ ኮንክ ቼልሲ ቤት አሰልጣኝ ሆነ አሪፍ ሲቪ ይዘ በጥሩ ጊዜ ትወጣለህ። ካልሆነልህ ግን እንደዚህ ያበቃልሃል ማለት። ምመኛው የቼልሲ ሌጀንድ ሆኖ ላምፓርድ ኮቨንተሪን ይዟል። እዛው አብረሽ ቆይ፣ ምንም ነገር እንዳትይ። ጆን ቴሪ እንዳትመጣው ወደዚህ። የቼልሲ ሌጀንድ የተባለ ኬሪየሩ እንዲበላሽበት አልፈልግም። ሌሎቻችሁ ግን ወደዚህ ስራ የምትመጡ አሰልጣኞች በጣም ነው ማዝንላችሁ። ሊያም ሮሲኒየር ከ4 ወራት ቆይታ በኋላ ከቼልሲ አሰልጣኝነት ተሰናብቷል እና ምናልባት በቀጣይ አሰልጣኝ ለመሆን የሚችል ሰው ልንገራችሁ። አሁንም ወደ ስትራስቡርግ ሄደው ጋሪ ኦነልን ያው ምናልባት የፕሪሚየር ሊግ ልምድ አለው እሱን የሚያመጡት ከሆነ ማለት ነው። ምክንያቱም አሁን እብድ ብቻ ነው ይሄንን የቼልሲን ስኳድ አሰልጣኝ ሆኖ ለመረከብ የሚመጣው በቃ። እና እንደገመትኩት ጋሪ ኦነል ቀጣዩ የቼልሲ አሰልጣኝ የሚሆን ከሆነ እብደት የሆነ ውሳኔ ነው በቃ ቼልሲ የወሰነው ማለት ነው። ክለቡም እብድ ናቸው፣ አመራሮቹም ቦርድም ሁሉም እብድ ናቸው። የምሬን ነው የምላችሁ። ገና ከስትራስቡርግ አምጥተው 4 ወር ቆይቶ የራሱን ፕሮጀክት ምንም ሳይተገብር በጉዳት የታመሰ ቡድን ይዞ ከግማሽ ተረክቦ በከባድ ፕሪሚየር ሊግ ላይ የቻለውን ነገር እያደረገ ያለ አሰልጣኝ እንግዲህ 5 ጨዋታ ተሸንፎ ብሎ እንግዲህ ማባረር ለኔ ትልቅ እብደት ይመስለኛል። የትኛው አሰልጣኝ ሲመጣ ቶፕ አይሆንም፣ ወድቆ ነው ከዛ የሚነሳው አይደለ? ስለዚህ ለዚህ ሰውዬ ይበልጥ ጊዜ ቢሰጠው ኖሮ አሪፍ አሰልጣኝ ይሆናል ብዬ በግሌ ከማምናቸው። ምክንያቱም ፈራንስ ሊጓን ስለምከታተል በጣም ወዶ አሰልጣኝ ነበረ ማለት ነው። የፕሪሚየር ሊጉን ደረጃ ከፍ ያደርጋል ብዬ ነበረ። ለማንኛውም ግን አመራሮቹ በቃ ጭንቅላት የላቸው መሰለኝ ይሄን ውሳኔ ወስነዋል። ለዚህ ነው ክለቡ የማያድገው 10 አሰልጣኝ ስለሚቀያየር ማለት ነው።
እኔ እኮ ችግሩ ከአሰልጣኝ ነው የሚመስላቸው ነው ማለት ነው። እኔ የቼልሲ አመራሮች ሁለተኛ አሰልጣኛቸው ነው በዚህ ዓመት ሲያሰናብቱ ማሬስካን መጀመሪያ፣ ሁለተኛ ደግሞ የሮዚኒየር ማሬስካ ጭራሽ ክለብ ወርልድ ካፕ ከዛ ደግሞ ኮንፈረንስ ሊግ የበላ አሰልጣኝ ነበር። እንደው ከአሰልጣኝ ከሱ ነው ችግሩ ብለው አባረረው ይሄንን ሰውዬም አመጡት። አክቹሊ ይሄ እንኳን እሺ ብዙ ችግር ቢኖርበትም ግን ደግሞ ስቲል ከአሰልጣኝ አይደለም ችግሩ። እኔ ግራ ገብቶኛል። አሁን በአመት ሶስተኛ አሰልጣኝ ሊቀጠር ነው ማለት ነው። ኦልሞስት አሁን ወደ 24 እስከ 20 ምናምን ከዛ በላይ እስከ 25 እስከ 26 ሚሊዮን ፓውንድ አሁን ካሳ ይከፍሉታል በኮንትራቱ ምክንያት ኮንትራቱን ስላቋረጡበት ማለት ነው። እኔ ቼልሲ ወዴት እየሄደ ነው ግራ እየገባኝ ነው ከምር። ጋይስ ቼልሲ ሊያም ሮዝነርን አሰናብቷል። በተከታታይ 5 የፕሪሚየር ሊግ ጨዋታዎችን መሸነፉን ተከትሎ እንዲሁም ደግሞ በ5ቱም የፕሪሚየር ሊግ ጨዋታዎች 1 ጎል ማስቆጠር አለመቻሉን ተከትሎ ቼልሲ ሊያም ሮዝነርን በቃ ብሎት ዛሬ አሰናብቶታል። በቀጣይ ቼልሲን ማን ይዞ የሚቀጥል ይመስላችኋል? ኮመንት ላይ ሀሳባችሁን አስቀምጡ። ይመቻችሁ። የቼልሲው አሰልጣኝ ተባሯል። የዛሬው ሰበር ዜናችን የቼልሲዎቹ አሰልጣኝ የነበሩት ሊያም ሮዝነር ተከታታይ ሽንፈት ማስተናገዱን ተከትሎ ቼልሲ መባረራቸው በይፋ ተዘግቧል። እዚህ ጋር እንደምትመለከቱት ፋብሪዚዮ ሮማኖ ባወጣው መረጃ መሰረት ማለት ነው ለ4 ወራት ያህል ቆይታ ያደረጉት በሰማያዊዎቹ ቤት ቆይታ ያደረጉት ሊያም ሮዝነር 5 ተከታታይ ሽንፈቶችን ካስተናገዱ በኋላ ቼልሲዎች ለማባረር መወሰናቸውን የተዘገበው። ይህ ማለት ቼልሲ ያደረጋቸው ከኒውካስትል፣ ኤቨርተን፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እንዲሁም ደግሞ ትላንትና ምሽት ከብራይተን ጋር ያደረገውን ጨዋታ ጨምሮ 5 ተከታታይ የፕሪሚየር ሊግ ጨዋታዎችን መሸነፋቸው ተከትሎ ነው። ታዲያ በቀጣይ አሁን ቼልሲ ማንን ሊሾም ይችላል የሚለው ደግሞ በቅርቡ የምጠብቀው መረጃ ነው የሚሆነው። ሰበር መረጃ፣ ሊያም ሮዝነር ከቼልሲ አሰልጣኝነት ወንበራቸው ላይ ተሰናብተዋል። ቀኑን ሙሉ በሊያም ሮዝነር ጉዳይ ላይ ስብሰባ ላይ የነበሩት የቼልሲ ከፍተኛ አመራሮች ብዙ ነገሮችን ካዩ በኋላ በስተመጨረሻም ሊያም ሮዝነርን ማሰናበት ችሏል። ሊያም ሮዝነርን በመተካት ቼልሲን በጊዜያዊነት የሚያሰለጥነው ክለብ ማክፌርላን ይሆናል። እንግዲህ እስከ ሲዝኑ መጨረሻ ድረስ ቼልሲን የሚያሰለጥን ይሆናል። አሁን ቼልሲ ቤት ውስጥ ካሉ ትላልቅ ችግሮች በጣም ትንሽየዋ ተቀርፋለች ብዬ አስባለሁ። ነገር ግን ትልቁ ችግር ያለው ራሱ ጋር ስለሆነ እሱን ምን ያደርጉታል በቀጣይ የምናይ ይሆናል። እናንተ ግን በሊያም ሮዝነር ስንብት ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡ። በስተመጨረሻ ማን ፋብሪዚዮ ሮማኖ ይዞት የወጣው መረጃ ሊያም ሮዝነር ከቼልሲ ሳክድ ማጂ። ወይኔ 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 እንዴት እንዳቀለላችሁልን እኮ። ኧረ ተበድልን እንደተበደልን። ወይኔ እንዴት ደስ ይላል። ትናንትና ቪዲዮ ሰርቼ አሟርቼበት ነበረ፣ ዛሬ ተሳካልኝ። አንተ የበሰበስክ በቃ ከነመነጽር ወጥ እግዚአብሔር ያክብራችሁ። ኧረ ወይኔ ኧረ ወይኔ ኧረ እግዚአብሔር ያክብራችሁ። እውነት የኛን ጸሎት መስማት ፋብሪዚዮ ሮማኖ ላይ ወጥቷል። ሁላችሁም ይህን ቪዲዮ ኮፒ ሊንክ እያደረጋችሁ ለቼልሲ ደጋፊ አጠቃላይ አድርሱልኝ። ማን ይመጣል አልታወቀም፣ ግን ደግሞ አሁን በወጣው መረጃ ተባሯል ማለት ነው። ለስተመጨረሻው ሰላም ትላለማን። ካሱን እኮ አባረሩት ገና በ4ኛ ወሩ። ሊያም ሮዝነር ቼልሲ አባረውታል ማለት ነው። በቃ ፋብሪዚዮ ሮማኖ በትዊተር ገጹ አጋርቶታል ማለት ነው። ሊያም ሮዝነር ከ4 ወር የቼልሲ ቤት ቆይታ በኋላ ከቼልሲ ቤት መባረሩ ይፋ ሆኗል ማለት ነው። ዳግመ ሩበን አሞሪም ብየዋለሁ መነጽር ለብሰው ማለት ነው። በቃ ወጣት አሰልጣኞች አይሆናችሁም፣ ትናንሽ ቲም ላይ ራሳችሁን አሳይታችሁ ነው ወደ ከፍታ መምጣት ያለባቸው ብዬ ማስበው። ዘለው እንደዚህ ትላልቅ ቲም ላይ ጉብ ይላሉ፣ ከዛ በኋላ የሚያረጉት ነው የሚጠፋቸው። በቃ ወረቀታቸውን ይዘው ሲፈላሰፉ ይላሉ፣ ምን እንደሚሰሩ ግን አይታወቅም። ለማንኛውም ሊያም ሮዝነር ከቼልሲ አሰልጣኝነቱ መባረሩ ይፋ ሆኗል ማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት መደረግ እንዳይረሳ። ይመቻችሁ። ብሬኪንግ ቼልሲ አሰልጣኛቸውን ሊያም ሮዝነርን እንግዲህ አሰናብተዋል። ሳክድ ይላል ይኸው ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ አሁን ያሳወቀው። ትላንትና ተናግሬ የአሰልጣኝ መሰናበት አለበት ፕሮፌሰሩ ብዬ ምላሴ የተቆረጠ እንደ ያው ቼልሲዎች እንኳን ደስ አላችሁ ተሰናብተውላችኋል። ማን ነው ግን አሁን የሚመጣው? አንዶኒ ኢራኦላ ነው ማን ነው የሚሉት? ይሄ አሰልጣኝ ከመጣላችሁ እኔ በግሌ የሚሳካላችሁ ነው የሚመስለኝ። በስማም ይሄ አሰልጣኝ እውነት ነው የምላችሁ። እኔ ምናልባት ስሎት በሊቨርፑል ቤት ከተሰናበተ አይበለውና ካልተሳካለ ከተሰናበተ ከሉዊስ ኤንሪኬ ካልተሳካልን ይምጣ የምለው አሰልጣኝ ነበር። ብቻ ቼልሲዎች ግን ይሄ አሰልጣኝ ከመጣላችሁ እኔ በግሌ የሚሳካላችሁ ነው የሚመስለኝ። ፕሮፌሰሩ እንግዲህ ተሰናብቷል። ምንም ማድረግ አይቻልም። መቻችሁ
ቼልሲ እንግዲህ አዲሱ አሰልጣኙ 4 ወር ሳይሞላው እንግዲህ አባሮታል። ሊያም ሮይዘን እንግዲህ ከቼልሲ ጋር ተለያይቷል። በቀጣይ ከአመቱ መጨረሻ ድረስ እንግዲህ ካለም መክፈልን የቼልሲ አሰልጣኝ ሆኖ ይቀጥላል ማለት ነው። ይሄን ቪዲዮ ለቼልሲ ደጋፊዎች በሙሉ ሰበር ዜና ሳንጠግበው እንግዲህ ሀከሩ ተባረረ። ያራዳ ልጆች ከቼልሲ አሰልጣኝነት ተባረረ። ሀከሩ እንግዲህ የፊዚክስ ሊቅ የማትስ ሊቅ ቢጽፍ ፍልስፍናው እንግሊዝ ፕሪሚየር ሊግ ላይ በተለይ የተቃራኒ ክለብ ደጋፊዎች ወደነው ነበርና እንግዲህ ተባረረ ከቼልሲ። የቼልሲ ደጋፊዎች በየእምነታችሁ ትልቅ የምስራች የምሬ ነው፣ እንኳን ደስ አላችሁ። ቼልሲ ትልቅ ቡድን ነው ያራዳ ልጆች። ግን ትልቅ ቡድንን ትንሽ የሚያደርግ ደግሞ አንዳንድ አሰልጣኞች አሉ፣ ልክ እንደኛው ሁላ ማለት ነው። ይሄ ሰውዬም እንግዲህ ተጠብጥቦ ተባረረ። መነጽር ብቻ ነው። አንዳንድ ሰነፍ ተማሪዎች እንዴት ነው ጎበዝ ይመስሉ መነጽር ያደርጓሉ አይደል? ልክ እንደዛው ማለት ነው። ጭራሽ ምንም ለአሰልጣኝነት የማይመጥን ቂጡን ወግተው እንግዲህ ዛሬ ተባረዋል ያራዳ ልጆች። የቼልሲ ደጋፊዎች እንኳን ደስ አላችሁ። እኛ ግን ቢቆይልን እስከዚህ ሲዝን አሁን ከሻምፒየንስ ሊግ ልታተርፉ ሌላ የሚመጣ አሰልጣኝ ዚነዲን ዚዳን ቢመጣ ራሱ ሻምፒየንስ ሊግ አያስገባውም በዚህ በኋላ ይብር። በደንብ ኮፒሊንክ አርጋ አባቴ። በዚህ ምሽት ያበደ ዜና ማለት ሊያም ሮዝነር ከቼልሲ ሻንጣዋን ይዛው ልቅ። ተመስገን። ምን አይነት ዜና መሰላችሁ? እግዚአብሔር ነው። ፋብሪዚዮ ሮማኖ ያለው ብራዘር በደንብ ኮፒሊንክ አርገው ሼርም አርገው ማለት ነው። ፎሎ እያርግ በስማ በጣም ነው ደስ ያለኝ። ግን አሁን ምን አይነት አሰልጣኝ ይመጣል የሚለው ይጠበቃል ብራዘር። ለማንኛቸውም እንኳን ደስ አላችሁ አባቴ። እንዲህ በጣም ነው ደስ ያለኝ። መድኃኒዓለም ተገላገል ነው። ብሬኪንግ ኒውስ አሰልጣኝ ሊያም ሮሲኒየር ከቼልሲ አሰልጣኝነቱ ተባሯል። ቼልሲ በዚህ ውድድር ዓመት ሁለተኛ አሰልጣኛችንን አባረናል። ኤንዞ ማሬስካንና ሊያም ሮሲኒየርን አባረነዋል ማለት ነው። እስኪ ምን ተሰማችሁ የቼልሲ ደጋፊዎች? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ተለያይተዋል ቼልሲና ሊያም ሮሲኒየር ማለት ነው። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ።